በስተመጨረሻም ናሆም የአምራንን ተንኮል ደረሰባት። እናም ምን አይነት ሴራ እንደምታሴርም ከዚህ በፊት ኑሃሚ በእርግጠኝነት ነግራው ነበረ። ነገር ግን አሁን በፊት ለፊቱ የምታደርገው ድርጊት በሙሉ ተንኮል እንደሆነና ክፋት እንደሆነ እናም ዶክተርን ሂዶ ሁሉንም ነገር ሲያረጋግጥም በሰዓቱ እኔ ገንዘብ ተከፍሎኝ ነው እንጂ በጭራሽ እናትህ አይደለችም፣ በእንደዚህ አይነት ነገር ውስጥ ወይዘሮ ዝናሽ የለችበትም፣ እኔም ብር ተከፍሎኝና አስፈራርታኝ ነው እያለ ዶክተሩም ትክክለኛውን መልስ ለናሆም ሰጠ። ከዛም አምራን ለተንኮልሽ በሙሉ እበቀልሻለሁ እያለም በስተመጨረሻም ቀጠራት። እናም በቀጠራት ቦታ ልነግራችሁ አልችልም፣ ደበደባት። ከዛም ይቅርታ ስትጠይቀውም እኔ ያንቺን ይቅርታ በፍጹም አልቀበልም፣ በአንደኛ ደረጃ በእናቴ የመጣሽብኝ፣ ሲቀጥልም ቤተሰቦችን አበጣበጥሽ እንዴ! እናም ደግሞ ሰላሜን ነሳሽኝ። ምን አይነት ጨካኝ ሰው ነሽ? ምን አይነት ተንኮለኛ ነሽ? እያለም ናሆም እያፋጠጣት ይገኛል ማለት ነው። ሰላም ሰላም! ውድና እየተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ወይ ጉድ! አቤት ቅሌት! አቤት ውርደት! ማለት አሁን ነው። ብዙም ጊዜም ራስ ወዳጅ መሆን ምን ያህል ብዙ መስዋዕት እንደሚያስከፍል ከአምራን እንደምትማሩ ተስፋ አደርጋለሁ። ሁላችንም ቪዲዮን ተመልክተናል። ምን ያህል ተንኮለኛ እንደሆነች ክፋቷ እስከ ጥግ ነው። ወይዘሮ ዝናሽን ቁም ስቅሏን እያሳየች ከርማለች። እናም ናሆም ጠርጥሮ ነበረ። ነገር ግን እኔ በአይኔ ያላየሁትን አላምንም፣ አምራን የኔ ፍቅር እንደዚህ አታደርግም ሲል ለብዙ ቀናት ቆይቷል። እናም በነገራችን ላይ እውነት ለመናገር ኑሃሚ ራሱ ስትመክረው ነበረ፣ ራስን ጠብቅ፣ አምራን ላንተ አትሆንህም፣ ጥቅምህን፣ ገንዘብ እንዲሁም ደግሞ ንብረት ካንተ ፈልጋ እንጂ የእውነተኛ ፍቅር ፈልጋ ወይ ደግሞ ለትዳር ፈልጋ እንዳይመስል ናሆም እባክን እባክን ራስን ጠብቅ እያለች በተደጋጋሚ ኑሃሚ ስታወራም ሰምተናል። በጣም ትልቅ ቦታ አለት፣ በጣም ትንከባከበዋለች። ምክንያቱም አንደኛ ናሆም በጣም ጥሩ ሰው ነው። የእውነት እንኳን በትዳር እንኳን ህይወት ላይፍ ቢኖሩ ራሱ ዘና አድርጎ እንደሚያስተዳድራት እርግጠኛ ነን። ለምን? በውስጡ ክፋት ስለሌለውና የእውነተኛ ፍቅር እሱ ጋር ስላለ ማለት ነው። እናም ያው በሰዓቱ በጣም ያምናት ነበር፣ ይንከባከባት ነበር፣ አድርግልኝ ያለችውን ነገር ያደርግላት ነበር። ገንዘብ የለኝም ገንዘብ ስጠኝ ስትለውም ገንዘብ ይሰጣታል። በቃ የምትፈልገውን ነገር ያደርግላታል። መዝናናት ትፈልጋለሁ ስትል መዝናናት፣ በቃ የምትፈልገውን ነገር ያዝናናታል፣ ይወስዳታል። ነገር ግን በዛ ሁሉ መካከል ናሆም የእውነት ይወዳት ነበረ። በእሷ ፍቅር ጠብ ብሎ ቁም ስቅሉን ሲያይ ነበረ። በቃ ቤታችሁ ካልሄድኩ ብላ ድርቅ ካለችም ግን ከእናቱ ጋር እንደማትስማማ ስለሚያውቅ በጣም ስለሚወዳት ለፍቅሩ ሲል መስዋዕትን መክፈል ስላለበት ይዟት ይመጣል። ግን እኮ ከእናቱ ጋር አይስማሙም። በጣም 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 እንደምትጠላት ያውቃል። ግን የምትጠላት ምክንያት ምን እንደሆነ አያውቅም። ወይዘሮ ዝናሽ ለምን እንደምትጠላት አምራንን ናሆም በዛን ሰዓት በአምራን ፍቅር ልቡ ስለተሰወረ አይኑም ስለተሰወረ ምንም የሚያውቀው ነገር የለም። ነገር ግን ወይዘሮ ዝናሽ በደንብ አርጋ ታውቃለች። አቶ ላይኩንም በደንብ አርጎ ያውቃል። ኑሃሚን በደንብ አርጋ ታውቃለች። ግን እነሱ ሲመክሩት የእነሱን ምክሩላ በሰዓቱ አልተቀበለም። ለምን? በአምራን ፍቅር ልቡ ስለተሰወረ ማለት ነው። በእርግጥ አዎ፣ አንዳንድ ጊዜ የኛ ያልሆነውን ሰው ቦታ እየሰጠን ቁም ስቅላችንን እናያለን። ነገር ግን እውነቱ ሲወጣ ደግሞ ያ ሰው በአደባባይ ምን ይሆናል? ይጋለጣል ማለት ነው። ልክ እንደ አምራን እና በሰዓቱ ስለሚወዳት ስለሚያፈቅራት ነው የሚንከባከባት። የወደፊት የልጆቼ እናት ትሆናለች፣ ባለቤቴ አይደለች እንዴ? ሚስቴ አይደለች እንዴ? ብሎ ነው ከእሷ ጋር ያን ሁሉ መስዋዕት ሲከፍል የኖረው። ግን እሷ ከጀርባ ሌላ ሰው ናት። ከጀርባ እሱን ማታለል፣ በቃ ማስመሰል ነው የቀጠለችው። ግን ብዙም ጊዜ ብታስመስልም ከልታት አንድ ቀን ያው የሰው ልጅ መጋለጡ አይቀርም። ማንኛውም ሰው ከክፋቱ ሊያመልጥ አይችልም። የትኛውም ያህል ተንኮል ቢሰራም ያ እንዳልኳችሁ ማንኛውም ሰው ተንኮሉን ክፋቱን ቢቀጥልም ከልታት አንድ ቀን መጋለጡ አይቀርም ማለት ነው። ልክ እንደ አምራን ብዙ ጊዜ በጣም ተደብቃ ነበር የምታሴረው። ነገር ግን ወይዘሮ ዝናሽ ስለምታውቅባትም
ያለው ሚስጥር እንዳታወጣ በሚለውም በጣም በቃ እሷ የምትላትን ሁሉ ለመስማት ትፈልግ ነበረ። ለምን ሚስጥሩን ካወጣችብኝ ከአንዳንድ ትዳሬ ይበትናል በሚለው ግን ዞሮ ዞሮ ደግሞ አቶ ላይኩን አሁን ላይ ከባድ ውሳኔ ወስኗል። ዓይንሽን ማየት አልፈልግም፣ እናም በአንቺ ምክንያት ነው ምንም የማያውቀውን ውሽማሽን የገደልኩት፣ አንቺን ነበር በሳቱ መግደል ያለብኝ። ከዛ ቀን ጀምሮ ዓይንሽን ማየት አልፈልግም፣ ውስጤ እጅግ በጣም አዝኗል። እናም በስተት ላደረግኩት ነገር አሁን ላይ በጣም እየቆጨኝ ነው። ይሄንን ነገር ምን ብዬ ለዳግም መናገር እንዳለብኝም ግራ ገብቶኛል። እኔ በአንቺ በኩል ተስፋ ቆርጫለሁ። እጄን ለመንግስት እሰጣለሁ። መታሰር አለብኝ። ንብረቱን በሙሉ ደግሞ በናሆም ስም ነው የማዞረው። ዓይንሽን አላይም ብሎ ወስኗል። ነገር ግን ሁለቱ አንድ የማይሆኑ ከሆኑ ኤሚ ራሴን አጠፋለሁ እያለችም ለናሆም ስትናገር፣ ናሆም በጣም ተናዶ አባዬ እኔ እኮ ከአንዴም ሁለቴም ጠይቄክ ነበረ። ቤት ውስጥ ምንድን ነው የተፈጠረው? ምን እየተካሄደ ነው? ለምንድን ነው የማትነግረኝ? ስለህም ለምንድን ያልነገርከኝ ብሎ ሲያፋጥጠውም፣ እናም የናሆም አባታቱ ላይኩን አረ ምንም የተፈጠረ ነገር የለም፣ አረ ምንም አልተፈጠረም ሲልም፣ ከኤሚ የሰማሁት ነገር እውነት ነው? እማዬም ራሷ ልታጠፋ ነበር፣ ኤሚም ራሷ ልታጠፋ ስትል ነው አንተ የደረስክላት። ይሄ ነገር ወዴት እየሄደ ነው? ለምንድን ነው እንደዚህ አይነት ችግር ቤት ውስጥ ተፈጥሮ የማትነግሩኝ? ሲልም አቶ ላይኩን ደግሞ አረ ምንም አይደለም ልጄ እባክህን ተረጋጋ፣ ነገር ግን የእህትን አደራና የዳግምን አደራ ሰጥቻለሁ ሲልም፣ ቆይ አባዬ ለዳግም ይሄን ለምንድን ነው ቆይ የምትቆረቆርለት? ሲለው አይ ምናልባት እኮ የእሱ አባት በጣም ወንጀል ስራ ስለሰራ ምናልባት እንደገና መልሰው እስር ቤት ውስጥ ከተውት ይሆናል። ስለዚህ ማንም ሰው የለውም፣ እባክህን ልክ እንደ ወንድምህ ያው ሲልም፣ እሺ ችግር የለውም አንተ ብቻ ሰላም ሁን፣ ግን ከማዬ ጋር እንፋታለን የምትሉትን ነገር አቁሙት። በእናንተ ምክንያት እኛ መበታተን አለብን እንዴ? ሲልም፣ ይሄ እኮ ያበቃለት ነገር ነው፣ ባትደክም ጥሩ ነው አለው። ከዛ አባዬ እንደዛ አትበለኝ፣ በፍጹም ይሄ ሊሆን አይችልም፣ ሰው ሆኖ የማይሳሳት የለም። ስለዚህ እባክን አባዬ ከማዬ ጋር ሰላም ፈጥራችሁ እንድትኖሩ ነው የምፈልገው። የኤሚንም ስቃይ ማየት አልፈልግም። ኤሚም ስትሰቃይ ማየት ስለማልፈልግ እባክን አባዬ በፈጠረክ እባክን እሺ በለኝ። በቃ ያለውን ነገር ሰላም ፈጥረን እንኑር። ኤሚ ደግሞ ራሷን ልታጠፋ ስትል አንተን የታደጋት፣ ያ ማለት ምናልባት እናንተ አሁን ብትለያዩ ይቺ ልጅ ራሷን ታጠፋለች። ስለዚህ ለኤሚ ብለክሽ ሰላምን ፍጠር ሲለው፣ አይ ናሆሜ ልጄ ይሄ እኮ ያበቃለት ነገር ነው፣ ለማንኛውም ፕሮጀክቱ እንዴት እየሄደ ነው ሲልም፣ አይ እኔ ስለ ፕሮጀክቱ አልጠየቅኩም፣ የጠየቅኩም መልስልኝ አለው። እኮ አንተ መልስልኝ እየተባባሉ ፕሮጀክቱ ጥሩ እየሄደ ነው፣ ግን አባዬ ለምንድን ነው እንደዚህ የምትሆነው? በአምራን ጉዳይና በእኔ ጉዳይ ነው አይደል እንደዚህ የተበሳጨከው? እማዬ እናንተም እስከ መለያየት ደረጃ እስከ መፋታት ደረጃ ያደረሳችሁ ይሄ ነው አይደል? እንደዛ ከሆነ እኔ አምራን እፈታታለሁ። ሲጀመር አምራን አስመሳይ ተንኮለኛ እንደሆነች ደርሼባታለሁ። እማዬ ልጇን ያልገደለችውን እናም ልጄን ያስወረደችው እናት ናት ብላ የዋሸችውን ደግሞ ቀጥታ ዶክተር ነው ሄጄ ስጠይቀው እኔ ብር ተከፍሎኝ ነው በሰዓቱ የመሰከርኩት እንጂ በፍጹም እንደዚህ አይነት ድርጊት አልተፈጠረም፣ እናትህም በእንደዚህ አይነት ነገር ውስጥ የለችበትም ብሎ ግልጹን ሲነግረኝ በጣም 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 ለራሴ አዘንኩኝ ማለት ነው። ሁለተኛ አምራን የምትባለውን አይኗን ማየት አልፈልግም። በእሷ ምክንያት ከሆነ እኔ በቃ ከእንግዲህ ከልቤ አውጥቻታለሁ እያለ ሲያወራም ልጄ እሱማ ቢሆን ጥሩ ነበረ፣ ነገር ግን እሱ አይደለም፣ ይሄ ሌላ ነገር ነው፣ እኛ በሌላ ነገር ነው የምንፋታው ሲልም፣ እኮ እኔ የማላውቀው ሚስጥር ምንድን ነው አባዬ? ለምንድን ነው የማትነግረኝ? ግን ለምን እያለም በቃ እያለቃቀሰ ሲጠይቀው፣ አይ ሌላ ጊዜ ነው ሚስጥሩን የምነግርህ ነው ያለው። ምክንያቱም የዳግም አባት መሞቱን አያውቅም ነው። አሁን ዳግም ራሱ የሚያስበው ምንድን ነው? አንዳንድ ጊዜ ምናልባት ከዚህ በፊት ወንጀል ስራ ስለሰራ መልሰው እስር ቤት ከተውት ነው ብሎም ያስባል። አንዳንዴ ደግሞ አባት የሆነ ነገር ሆኖ ነው ወይ ደግሞ ምናልባት መንገድ ላይ አግኝተውት ገለውት ነው ወይ ደግሞ ምን ተፈጥሮ ነው ላይተርሙስ እዚህ ቤት ለምንድን ያገኘሁት? የሆነ ምክንያት አለ። እኔም ማላውቀው ሚስጥር አለ። እኔም ማላውቀው ሚስጥር እማዬ ከጀርባ ይደብቃ እንጂ አባዬ እስር ቤት እንኳን ተመልሶ ቢገባም ያሳውቀኝ ነበረ። ስልኩ ራሱ እኮ አይሰራም። በፊት እኮ እስር ቤት ቢኖርም እኮ ያሳውቀኛል። አሁን እኮ ጭራሽ ስልኩም እኮ ተዘግቷል። እንዴት አድርጌ ነው አባቴ ማግኘት የምችለው? ከማየስ እንዴት አድርጌ ይሄን ሚስጥር ልስማ? እኔም ማላውቀው የተደበቀ ነገር አለ። እዚህ ቤት ውስጥ ምን እየተካሄደ እንዳለ እኔ ባላውቅም ብዙ ሚስጥር የተደበቀ ነገር አለ። ግን ታዲያ
ተመልሶ ሸቤ ገብቷል ቢባል ማን ያምናል? እኔስ እንዴት አምኜ ልቀበል? እኔስ እንዴት አምኜ እስር ቤት አባቴ በድጋሚ ገብቷል ብዬ እንዴት ነው መቀበል የምችለው? እንዴት? ይህንማ በፍጹም ለማመን ራሱ ይከብዳል። እንዴት ነው የማደርገው? በቃ ስቅስቅ ብሎ እያለቀሰ እያለ ወይዘሮ ዝናሽ መጣች። ወይዘሮ ዝናሽ ደግሞ ናሆም ምን ሆነህ ነው ስትለው፣ እማዬ ምን ሆንክ አትበይኝ፣ አባዬ ያለበትን ንገሪኝ፣ አንቺ ታውቂያለሽ፣ አውቀሽ ነው የምትደብቂኝ ሲላትም፣ በፍጹም እኔ አልደበኩም ልጄ፣ ምን ሆነሃል? ተረጋጋ። ምናልባት ከዚህ በፊት በጣም ከባድ ወንጀል ስራ ስለሰራ መልሰው እስር ቤት አስገብቶት ወይ ደግሞ ታስሮ ይሆናል እንጂ የት ይሄዳል ብለህ ነው የምትሰጋው? እኔ አለሁልህ አይደል እንዴ? ናሆም አለልህ አይደል እንዴ? ደግሞም ወንድምክ እንደሆነ አውቀሃል አይደል? እኔማ ካወቅኩኝ ቆየሁኝ። አንቺ ነሽ እንጂ እኔን ወንድሙ እንዳልሆንኩኝ የምታስመስይው እንጂ እሱማ ወንድሜ እንደሆነ በእናት እኮ እርግጠኛ ነኝ አለ። እሱን ካወቅ ጥሩ። እናም አሁን ራስን አረጋጋ የኔ ልጅ፣ ራስን ማረጋጋት አለብህ። አባት ምንም አይሆንም። ምናልባት ይህን ወንጀል ስራውን ሰርቶ በድጋሚ ሌላ እስር ቤት ሊታሰር ይችላል ብዬ ነው የማስበው እንጂ ምንም አይሆንም አታስባለችው። ግን እኮ በዛን ሰዓት በተከሰተው ወይ ደግሞ ኃይለኛ ጥል በተፈጠረበት ሰዓት ከባድ ችግር በመካከላቸው ተፈጥሮ አልነበር? በዛን ሰዓት እንደውም አንቺ ነው ማጠፋሽ ስል እሷን ከምታጠፋ እኔን አጥፋኝ አለ እና ወይዘሮ ዝናሽ ለመታደግ ሲል የዳግም አባት ከአቶ ለይኩን ጋር ገጠመ። ዝናሽም እሱን ከምገለው እኔን ግደለኝ ብላ ወደፊት ለፊት ስትወጣ ያው ሳያስበው ሽጉጡን ወደ ኋላ እመልሳለሁ ሲል በስተመጨረሻም የዳግም አባት ላይ ተተወከሰ ማለት ነው። ግንባሩ ላይ በቃ እዛቸው ነው ያረፈው። እናም ወስደው በድብቅ ነው የቀበሩት። ነገር ግን በድብቅ የቀብር ስነስርዓት ሲያደርጉ ቪዲዮ ለብቻ እንዲቀረጽ ያው የዝናሽም ተንኮል እንደቀጠለ አይደል? ሚስጥሩን እጠብቃለሁ ብላ በስተመጨረሻ እሷም ይሄንን ተንኮል ስትቀጥል በአምራን እጅ ደግሞ ይሄ ቪዲዮ ይገባል። ይሄ ቪዲዮ ሲገባ አምራንም በዚህ ቪዲዮ ስታስፈራራት አሁንማ እኔ ራሴ እከፍልሻለሁ እና ቪዲዮን ስጪው፣ ምክንያቱም የኔና የአቶ ለይኩን ነገር አብቅቷል፣ በቃ አብቅቷል፣ ልንፋታ ነው፣ ምንም አታመጭም፣ ካስፈለገሽ እኔ እከፍልሻለሁ አለቻት ማለት ነው። በስተመጨረሻ በዝናሽ ወጥመድና በናሆም ወጥመድ ላትወጣ አጣብቂኝ ውስጥ ገባች አምራን ማለት ነው። እበላለሁ ብሎ መበላት ያለ ነው። የምሬ ነው የምላቸው። አንዳንዴ ከመጠን በላይ የሰውን ነገር የራስ ያደርጋለሁ እያለን እንበላለን እያለን ሳናስበው እንበላለን። ስለዚህ ክፋታችንን በልኩ ቢሆን ይሻላል። ሲጀመር ክፋት ለሰው ልጅ አይጠቅምም። መቼም ቢሆን መጋለጣችሁ አይቀርም። ልክ እንደ አምራን ተንኮላችሁ ይጋለጣል። የትኛውንም ያህል ብር እንኳን ከፍላችሁ ሰዎችን ብታሳምኑ ያ ያሳመናችሁት ሰው በአደባባይ ነው የሚያጋልጣችሁ ማለት ነው። ያው ዶክተሯን አጋለጣት። ለናሆም ሁሉንም እንቅጭ እንቅጩን ነገር እኔ ተከፍሎ ነው ያደረግኩት። ስለዚህ እናትን አጠርጥራት። ወይዘሮ ዝናሽ እዚህ ላይ የለችበትም። ጭራሽ የሷ እጅ የለበትም። እኔም በሳቱ ስትከፍለኝ ለማሳመን ያህል ነው እንጂ የመሰከርኩት በጭራሽ ወይዘሮ ዝናሽ የምታውቀው ነገር የለም ብሎ መሰከረ ዶክተሩ። ከዛም ናሆምም እሰራልሻለሁ አንቺ ተንኮለኛ፣ እኔ ሰው አይደለሁም ካልሰራውልሽ እሰራልሻለሁ ብሎ ሰራላት። በስተመጨረሻም ደበደባት ማለት ነው። ይቅርታ ተንበርካ ስትጠይቀውም ይቅርታንም ያለመቀበል ብሎ በስተመጨረሻ ከኑሃሚ ጋር ፍቅሩን ቀጠለ። ያው ኑሃሚን ያው ሁላችንም ቪዲዮን ተመልክተናል። በጣም እንደሚወዳት እንደሚያፈቅራት፣ እናም መልካም የፍቅር ጊዜ እና መልካም የጋብቻ ጊዜ ይሆንላቸው እና መልካሙን እመኝላቸዋለሁ። በነገራችን ላይ ኑሃሚ ድራማ በጣም ምርጥና አስተማሪ ልብ አንጠልጣይ ነው። እንደተለመደ ሀሳብና አስተያየታችሁ በኮሜንት አስቀምጡልኝ። ስለምታበረታቱኝም እጅግ አድርጌ አመሰግናለሁ። አቶ ለይኩን በጣም አሁን ላይ አዝኗል። እጅግ በጣም ሁሉም ነገር ያው አሳስቦታል። ግን ቢሆንም ሁሉም ነገር በአጭር ጊዜ ውስጥ እንደሚስተካከል ተስፋ አደርጋለሁ። ምክንያቱም መልካም ሰዎች ብዙ ጊዜ ውጣ ውረድ ይበዛባቸዋል። ለዛሬ ይዤ የመጣሁት ቪዲዮ ይህንን ይመስላል። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። እወዳችኋለሁ፣ አከብራችኋለሁ። በቀጣይ እስክንገናኝ መልካም